እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምን አረፈዳችሁ። እግዚአብሔር ይመስገን። እንግዲህ ወደ ትምህርታችን ከመሄዳችን በፊት ሁላችንም ተነስተን ቆመን ለጥቂት ደቂቃ አብረን እንጸልያለን። ባለፈው ሳምንት ያነበብኩትን አንድ የመጽሐፍ ቅዱስ ጥቅስ አነብና አብረን እንጸልያለን። መጽሐፍ ቅዱስ በአሞጽ ምዕራፍ 3 ቁጥር 3 ላይ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ነው የሚለው። ስለዚህ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ብሎ ነው የሚጠይቀው። አይሄዱም። አብሮ ለመሄድ መስማማት ስለሚያስፈልግ፣ ስለዚህ በቀጣይነት ጓደኝነታችን ቢሆን ሕይወታችን ቢሆን በመስማማት ላይ የተመሰረተ እንዲሆን ሁላችንም እንጸልያለን። አብረን እንጸልይ። ቅዱስ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ ድንቅ መካር የሰላም አባት ነህ። ዛሬም ልትመክረን፣ ዛሬም ደግሞ ለልጆችህ ይልቁኑ ለወጣቶች የነገ ሕይወት ተስፋ የሚሆንን ብርሃን ልትሰጥ በዚህ ስላለህ በእያንዳንዳችን ሕይወት እግዚአብሔር ሆይ ጣልቃ እየገባህ ስራህን ስለምትሰራ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ዛሬም እንደገና ደግሞ በመንገዳችን ላይ ያለውን በልጆችህ ፊት የወጣውን ማንኛውም አይነት ወጥመድ እየሰበርክ ዛሬ ላይ ነገን መስራት እንድንችል እንድትረዳን እንለምንሃለን። ቀሪ ጊዜያችንን ባርክልን፣ ባሪያህን ደግሞ አግዘኝ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሳምንት እቺን ጥቅስ አነበብንና ወጣቶች ወደ ጋብቻ ወይም ወደ ጓደኝነታቸው ላይ ስለሚታዩት ሬድ ፍላጎች እያነሳን ነበር። ምናልባት በተደጋጋሚ ሬድ ስል ወይም ሬድ ፍላግ ስል ግልጽ ለማድረግ ቀይ መብራት ለማለት ያክል ነው። ቀይ መብራት የሚለውን ነገር ብንይዘው ጥሩ ነው፣ ለሁሉም የሚሆን ስለሆነ ሌላ ነገር የሚመስላቸው ሰዎች ስላሉ ብዬ ነው፣ ይቅርታ። እና ስለ ቀይ መብራት ስንነጋገር እንግዲህ ቀይ መብራት በየጎዳናው ላይ ስንሄድ ቀይም አረንጓዴም ቢጫም እየበራ የምንንቀሳቀስበት ተሽከርካሪዎች የሚንቀሳቀሱበት የትራፊክ ሕግ ማለት ነው። እና በቀይ መብራት ሰዓት ተሽከርካሪዎች ሁሉ እንደሚቆሙ በተራ እንደሚንቀሳቀሱ ያንን ግሪን ላይት እያዩ እንደሚንቀሳቀሱ እናውቃለን። ሁላችንም ይሄን ሁሉም ሰው ያውቃል። እና በግንኙነትም ጊዜ ቀይ መብራቶችን ለይተን ማወቅ ያስፈልጋል። ዛሬ እንደዚህ አይነት ትንንሽዬ የሚመስሉ እየታለፉ የመጡ በርካታ ችግሮች አሉ። እነሱን ሰዎች እያለፏቸው በሕይወታቸውን አደጋ ውስጥ የከተቱ፣ ግንኙነታቸው የተበላሸ፣ ትዳራቸው የታመመ፣ በጣም ብዙ የሚያዝኑ የሚያለቅሱ በርካታ ሰዎች ነው ያሉት። ስለዚህ ዛሬ ወጣቶች ግንኙነታችሁን በደንብ ቼክ እንድታደርጉ፣ ቀይ መብራት ሆነው የሚታዩ ምልክቶች ምን ናቸው የሚለውን ባለፈው ሳምንት የተወሰኑ ፖይንቶችን አይተናል። እሱም በግንኙነት ጊዜ አለማረፍ ካለ፣ እረፍት ማጣት፣ ሰላም ማጣት፣ ጭንቀት ካለ እሱ እንደ አንድ ቀይ መብራት ልንወስደው እንደምንችልና ቆም ማለት እንደሚያስፈልግ አይተናል። ዘወትር በተገናኘን ቁጥር ደግሞ ክርክር፣ ጭቅጭቅ እና ንዝንዝ ካለ እነሱም እንደ ቀይ መብራት ወስደን ቆም ማለት አለብን። እነሱን እየጣስን ችግር የለውም እያልን ቶሎ የምናስበው መቀላቀልና አብሮ መኖርን ብቻ ከሆነ ታርጌት ወይም ፎከስ አድርገን የምንሮጠው እነዚህ ትንንሽ የሚመስሉ መብራቶች ዋጋ ያስከፍሉናል። እና በእጮኝነት ሌላው የእጮኝነትን ስሜት የእጮኛችንን ስሜት ላለመጉዳት ብለን ወሳኝ የሆኑ ነገሮች ላይ አለመነጋገር፣ ይሄን ብጠይቀው ይጎዳል፣ ይሄን ብጠይቃት ትጎዳለች ብለን ወሳኝ የሆኑ ልንጠይቃቸው ልንረዳቸው የሚገቡ ነገሮችን ባለመረዳት ባለመጠየቅ እንጎዳለን ብለን በማሰባችን ምክንያት መነጋገር ሲገባን ሳንነጋገር የምናልፋቸው ነገሮች ካሉ እነሱ እንደ ቀይ መብራት ልትወስዷቸው ያስፈልጋል። ሌላው የግል አቋም መጥፋት ነው። እንግዲህ በሌላው ሰው ተጽዕኖ ስር መውደቅ፣ ወይ በእጮኛችን ወይ በቤተሰባችን ወይ በጓደኛችን ወይ በሌሎች ሰዎች ተጽዕኖ ስር ወድቀን የግል አቋም ማጣትና የግል አቋም መጥፋት፣ ይህም እንደ አንድ ቀይ መብራት ልንወስደው ይገባል። ከባድ የስሜት መረበሽ ደግሞ ካለ ምናልባት ከመጀመሪያው ግንኙነት አለማረፍ ጋር ተመሳሳይ ሊመስል ይችላል። ግን መረበሽ ካለ ማለት ፍርሃት ካለ፣
ጭንቀት ካለ የሆነ አይናፋርነት ካለ መሳቀቅ ካለ መጨናነቅ ካለ እነዚህ ነገሮች እንደ ቀይ መብራት ወስደን እርምት ልንወስድባቸው ልንቆም ነው የሚያስፈልግ። ስለ ቀይ መብራት ስናነሳ እንግዲህ ቀይ መብራት በራ ማለት ቁም ማለት ነው። ቁምና በደንብ አስተውል ማለት ነው። የምትሄድበት መንገድ ይሄን ቀይ በርቶ አልፌ ሄዳለሁ የምትሉ ከሆነ ጉዳቱ ከባድ ነው የሚሆነው። ሞት ሊያስከትል ይችላል። ከባባድ አደጋዎች የሚፈጠሩት እነሱ ሰዓት ላይ ሰዎች እየጣሱ ሲሄዱ ከሌላም ቦታ የሚመጣ ችግር ሊያገኛቸው ስለሚችል ለህይወት አደጋ የሚያመጣ እንደሆነ ልናስተውል ያስፈልጋል። ስለዚህ ቀይ መብራት በራ ማለት ወይ ደግሞ እንደዚህ አይነት ነገሮች በግንኙነታችን ውስጥ አለ ማለት ከናካቴው ነገሩ ይቀራል ማለት ላይሆን ይችላል። ጊዜ ልንወስድበት የሚያስፈልግ ጉዳይ አለ ማለት ነው። ጊዜ ወስደን ልናስብበት የሚገባ ጉዳይ አለ ማለት ነው። ስለዚህ እነዚህን ፖይንቶች ተናግሬያለሁ። የቀሩትን ዛሬ በጥቂቱ ለማካፈል እሞክራለሁ። ባለፈው ያየናቸውን ለመድገም ያክል ምናልባት ዛሬ ይህንን ፕሮግራም እየተካፈላችሁ ያላችሁ ዛሬ የመጣችሁ ሰዎች እንኳን ብትኖሩ እንዲሁም ደግሞ ዛሬም ቢሆን ይህንን የዩቲዩብ ቻናል ወይም ደግሞ ቪዲዮ እየተመለከቱ ያሉ ሰዎች ቢኖሩ የመጣንበትን እንዲያስቡት ብዬ ነው። እንግዲህ ይህንን ካልኩኝ ዛሬ ሌላው የተወሰኑትን ፖይንቶች ጨምርላችሁና ይህንን የምናነሳበት ወይም ደግሞ ስለዚህ ችግር ደጋግመን የምናነሳበት ምክንያት ሰዎች ያሉበት ችግር ውስጥ ዛሬ ፈተና ውስጥ ገብተው ዛሬ ግንኙነታቸው ተበላሽቶ ትዳራቸው ተበላሽቶ በጣም ሌላው ሰው በጣም በሚዘገንን ሁኔታ ችግር ውስጥ ሰዎች እያለፉ ያሉበት ምክንያት አንዱ ይሄ ስለሆነ ነው። እኔ አሁን ፍቺንም ይሁን እንደዚህ አይነት የቤተሰብ ችግሮችን ለመቅረፍ ማስተካከል አለብን ብዬ የማስበው መግቢያው ላይ ነው። ስለዚህ ወጣቶች ከመግባታችሁ በፊት እነዚህ በጣም ጥንቃቄ የሚያስፈልጋቸውን ነገሮች ብታስቡበት በጣም ጥሩ ነው። እንደ ቀልድ ዝም ብላችሁ የምታልፉት ነገር አይደለም። ዛሬ ሰርግን፣ ሴሪሞኒን፣ ሜካፑን፣ ቬሎውን፣ ቶክሲዶውን፣ ፎቶግራፉን፣ የሰርግን ኤቨንቱን ምናምን ብቻ አስባችሁ በህይወታችሁ ዘመን ሁሉ እየተሰቃያችሁ እንዳትኖሩ ይረዳችኋል ብዬ ስለማስብ ነው። ስለዚህ እነዚህ አይነት ነገሮች ስታዩ ቆም ማለት በጣም ጥሩ ነው። ይሄ አጉል ነው። በቃ እነዚህ ነገሮችን አለባብሳችሁ አትሂዱ ይባላል። ተለባብሰው ቢያርሱ በአረም ይመለሱ የሚል የሀገራችን ተረት እንዳለ ሁሉ ዞሮ እንደዚህ አይነት ነገሮችን አለባብሳችሁ ብታልፉ ችግር ውስጥ ልትገቡ ትችላላችሁ። ስለዚህ ዛሬ የተወሰኑትን ፖይንቶች ልጨምርላችሁ። ምናልባት አሁን ይሄንን ከረንትሊ በደንብ እንድታስቡ ትፈልጋለሁ። ግንኙነታችሁ ውስጥ ከሁለት አንዳቸው ስራ መስራት የማይፈልጉ ከሆነ ስራ ጠል ከሆኑ እንደዚህ አይነት አሳሳቢ ነገር አለ። ታውቃላችሁ፣ በጣም ጨርሶ ስራ የማይወዱ ሳትሰራ ትበለጽጋለህ። በተለይ ደግሞ አሁን ቤተክርስቲያንም እየገባችበት ያለው አዘቅት ይሄ ስለሆነ ትውልዱን ይዘን ወደ ጨለማ እየሄድን ስለሆነ በጣም ጥንቃቄ ያስፈልጋል። ስራን መስራትን ከሁለት አንዳቸው የማይፈልጉ ስራ መስራትን የሚጸየፉ ስራ አለመስራትን እንደ ትልቅ እንትን ቆጥረው ሳትሰራ ነው የምትበለጽገው፣ ሳትሰራ ነው የምትባረከው፣ ልፋት ላንተ አይደለም ለባሮች ነው፣ ችግር ውስጥ ላሉ ሰዎች ነው፣ ኃጢአት ውስጥ ላሉ ሰዎች ነው፣ ለወደቁ ሰዎች ነው። ይሄ ከክርስትና ትምህርት በጣም የራቀ ከልት ሐመጽ። ስራን አለመስራት ስራን የሚጸየፍ ሰው ከሆነ አጠገባችሁ ያለውና ጓደኛችሁ ጥንቃቄ ልታደርጉ ያስፈልጋል። ስራ የማይሰሩ ሰዎች ወደዳችሁም ጠላችሁም የሰው እጅ ማየት ላይ መውደቃቸው አይቀርም። ስራ የማይሰሩ ሰዎች መቸገራቸው አይቀርም። ስለዚህ ስራ የማይሰሩ ማለት ስራ መስራት እየቻሉ ማለት ነው። ስራ የሌላቸውን ሰዎች አላልኩም። ስራ የሌላቸው ሰዎች ስራን መፈለግ ነው፣ ስራን መጠበቅ ነው፣ ስራን ጸልዮ ለመስራት ሬዲ መሆን ነው። ራስን ማዘጋጀት ነው፣ ራስን ማብቃት ነው፣ መዘጋጀት ነው። መማር ያለበት መምራት፣ ሙያ መማር ያለበት ሙያ፣ ማድረግ ያለበትን ነገር ማድረግ ነው ያለበት። ስለዚህ ወጣቶች እዚህ ጋር ጥንቃቄ ማድረግ አለባቸው። አሁን በተለያዩ ቦታዎች እሰማለሁ፣ ሚዲያም ላይ በጣም ልቤን የሚያሳዝነኝን ነገር እሰማለሁ። አትሰራም፣ ሳትሰራ ነው እግዚአብሔር የሚያበለጽግ ተብለው ተምረው ይህንን ምን የመሰለ እምቅ አቅምና ጉልበት ይዘው እውቀት ይዘው ማድረግ እየቻሉ ስርስር ብለው ቁጭ ብለው ታምራትን የሚጠብቁ ያልሰሩበትን ለማጨድ በስነ ስርዓት እርሻ ቦታ የሚሄዱ ባንክ እየሄዱ የሚያንኳኩ በጣም በሚያሳዝን ሁኔታ እኔ በጣም አዛውንት ወይም ሽማግሌ ሆነው ያልተማሩ ሰዎች ቢሆኑ ችግር የለብኝም። ግን ጸጉር ፈርዘው ቀለም ተቀብተው ጥፍር ሰክተው እንደዚህ አይነት ውድቅ ያለ ነገር እያሰቡ የሚንቀሳቀሱ ሰዎች ማየት የመሰለ ሞት የለም። እንደዚህ ከዚህ በላይ ውድቀት የለም። ወጣቶች ሆነው ገና
እድሜያቸው ገና ለጋ ሆኖ ገና 20 30 ላይ ሆነው ምንም ሳትሰራ ነው የምትባረክ ባንክ ቡክ ይዘው ቤተክርስቲያን የሚመጡና የሚደረደሩ ባንክ ሄደው ገብቷል አልገባም የሚጫወቱ በጣም ብዙ ቁማርተኛ ወጣቶች እየተፈጠሩ ስለሆነ ስለዚህ በጮኝነት ሰዓት አብራችሁ በምትሆኑበት ጊዜ ስራ ጠል ከሆነ አጠገባችሁ ያለው ሰው ይሄም እንደ አንድ ቀይ መብራት ልትወስዱት ያስፈልጋል። እንደዚህ አይነት ሰዎች አንደኛ የህልም እንጀራ ነው እየበሉ የሚኖሩት በቃ ኦሬዲ ታማሚዎች ናቸው። መስተካከል ያለበት ነገር እንደዚህ አይነት ሰዎች አዘውትረው አንዱ ከአንዱ ብድር የሚወድ ነው የሚሆነው። ተበዳሪዎች ናቸው የሚሆኑት። አይታችሁ ከሆነ በተለያየ ጊዜ አሁን በቃ ከመንግስት ይበደራል፣ ከግለሰብ ይበደራል፣ ከሸምሱ ይበደራል፣ ከየሱቁ የሚበደሩ ሰዎች አሉ። ብድር በራሱ ችግር ነው እያልኩ አይደለም። ስራ ጠል ሆነው ግን በብድር ህይወታቸው የተመታ ሰዎች ሁልጊዜ አንዱ ከአንዱ ተበዳሪ ብቻ የሚሆን ከሆነ ከዚህ በላይ ቀይ መብራት የለም። በሚያሳዝን ሁኔታ እንደዚህ አይነት ነገር እያዩ እየተመለከቱ እየተረዱ ምንም ስራ የማይፈልግ ሰው ስራ የማይወድ ሰው በቃ ዘንጦ ከተማ የሚዞር ሰው ዘንጦ ከቸርች የሚዞር ሰው ዘንጦ ምንም ነገር የማያደርግ ሰው ጠዋትና ማታ እጆቹን አንስቶ የሚዘምር ሰው ቁልፍ ከፍቶ እጁን ኪሱ ከቶ ከተማ የሚዞር ሰው ዘንጦ የሚውል ሰው ዝም ብሎ የሚበደር ሰው እንደዚህ አይነት አእምሮ ያለውን ሰው እንዴት አድርጋችሁ ነው አግብታችሁ ባል የምታረጉት? እንዴት አድርጋችሁ ነው ሚስት የምታረጉት? ስራ ጠል ተበዳሪ ሰዎች ቀይ መብራት። በህይወታችሁ ውስጥ እንደዚህ አይነት ሰዎች ካሉ ቆም በሉና ይሁ ነገ ህይወታችሁን በሙሉ ምስቅልቅል እንደሚያደርጉት ወቁ። እንደዚህ አይነት ሰዎች ደግሞ ሲቀጥል ገንዘብ በጣም የሚያባክኑ መሆናቸው ነው። ገንዘብ አያያዝ እንኳን ያገኙዋትን ነገር ሰዎች ረድቷቸውም ይሁን ቤተሰብ ሰጥቷቸው ይሁን ተበድረውም ይሁን በጣም ያማረ በልተው ያማረ ለብሰው ገንዘብ አባክነው ደግሞ በጣም ለግዠሪ ነገር መፈለጋቸው ደግሞ ሌላ ችግሩን ከፍ ያደርገዋል። እንደው አቅማቸውን እንኳን የሚያውቁ ቢሆኑ የሌላቸው እንደሆኑ እንኳን ቢያውቁ ጥሩ ነበር። እንደሌላቸው እንኳን ማሰብ አይፈልጉ። ስለዚህ ወጣቶች እንዲህ አይነት ልምምድ ውስጥ ያለ ሰው እንደዚህ አይነት ትሬንድ ያለው እንደዚህ አይነት ማንነት ካለው ሰው ጋር ከሆነ ያላችሁት ጥንቃቄ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። እነዚህ ነገሮች ናቸው። ዛሬ ስራ አልሰራም አለ፣ ስራ አልሰራም አለች፣ ዛሬ ምንም አይሰራም፣ በቃ ይኸው ልጆቹን የሚያበላው ኑሮውን እንደዚህ ኃላፊነቱን መወጣት ማይችል እንደዚህ አይነት በሽተኛ ሰው በፍጹም እንዳታገቡ፣ እንደዚህ እንዳታረጉ በፍጹም። በፈቃደኝነት ላይ የተመሰረተ ከሁለት አንዳቸው ቁጭ ብለው ለመኖር ከሆነ ኦኬ ተስማምተው ከሆነ ከዛ ውጪ ግን ስራ ጠል ሆኖ ገንዘብ አባካኝ ሆኖ መኖር አይቻልም። ኑሮ መርጦ መኖር አይቻልም። ስራ ጠል ሆኖ ይሄን አልበላም ይሄን አልወድም ይሄን እንደዚህ የሚባል ነገር የለም። ስራ ጠል ሆኖ ማርክ ነው በለበሰው የሚሉ ሰዎች አሉ። ስራ ጠል ሆኖ ማርክ ነው መቀባት የምፈልገው ይሄን አልወድም ይሄ አይመቸኝም እዚህ ጋር መቀመጥ አልፈልግም እንደዚህ አይነት ኑሮ ይሄ በሽታ ነው። እመኑኝ በሽታ ነው። ወይ ጸበል ወይ ጸሎት የሚያስፈልገው በሽታ ነው። ስለዚህ ወጣቶች ቀይ መብራት እንደሆነ ይሄ እንድታውቁ ያስፈልጋል። ሌላው እንደ ቀይ መብራት ልትወስዱት የሚገባ ጉዳይ አንዱ ያለ ልክ የሚቀና ከሆነ ያለ ልክ አንዱ ላይ ተቆጣጣሪ መሆን የሚያስብ ከሆነ ይሄም አንዱ ቀይ መብራት። ያለ ልክ መቅናት፣ ያለ ልክ ሰው ለምን ሰላም አልሽ፣ ሰው ለምን ሰላም አልክ፣ ለምንድነው ስልክ የምታወራው፣ ለምንድነው ስልክ የምታወሪው፣ ለማን ጋር ነው ቀድሜ ነበር፣ ይሄ በጣም በጣም አደገኛ ቀይ መብራት እንደሆነ ወቁ። ያለ ልክ መቅናት የለብንም። ሚስትም ይሁን ባልም ይሁን ነገ ተጋብታችሁ ልትኖሩ ከሆነ ያለ ልክ መቅናት የለባችሁ። ለምን መሰላችሁ? አጠገባችሁ ጓደኛ አድርጎ የሰጣችሁ ሰው ፈጣሪ ያለው ባለቤት ያለው ባለቤቱ በነጻነት እንዲኖር ነጻነት ሰጥቶት ፍቃድ ሰጥቶት ምርጫ ሰጥቶት የለቀቀውን ሰው እናንተ መጣችሁ ከአምላክ በላይ ተቆጣጣሪ ከአምላክ በላይ ቀናተኛ ልትሆኑ የምትፈልጉ ከሆነ ሮንግ ነው። ይሄ አንድ ቀይ መብራት። ያለ ልክ የምትቀኑ ከሆነ ያለ ልክ መቆጣጠር የምታስቡ ከሆነ አጠገባችሁ እግዚአብሔር ጓደኛ አድርጎ የሚሰጣችሁ ጮኛ አድርጎ የሚሰጣችሁ ነገ የምታገቡትን ሰው እናንተ ፈጣሪው አትሆኑ። እናንተ የዛ ሰው ባለቤት አይደላችሁ። ባለቤት ያለው ያ ባለቤት ደግሞ ፈጣሪው እግዚአብሔር እሱ ሲፈጥረው ፈቃድ ነጻነት ምርጫ ሰጥቶት አስተዳደሩን የሚያቅበት እሱ ፈጥሮ እንኳን አንዳንድ ሰዎች የምታደርጉት ነገር አንዳንድ ባሎችም ይሁን ጮኛማቾች ሆነው የሚፈልጉት ነገር በጣም ይዘገንን ነው። ፈጣሪ እንኳን በሰው ላይ የዚህን ያክል መብት አለኝ ብሎ ፈጥር ያለው ብሎ አያደርግ። ምክንያቱም ሰው በፈቃዱ ደስ ብሎት በፍቅር ለእግዚአብሔር ራሱ ሰጥቶት እንዲገዛ እንጂ የሚፈልገው በኃይል በቁጥጥር መስመር አስምሮ ወይኒ እንኳን ማረሚያ ቤት አይደል መርማሪ ፖሊስ መሆን የምታስቡ ሰዎች ይሄ ቀይ መብራት።
ስለዚህ ያለ ልክ የሚቀና ከሆነ ያለ ልክ መቆጣጠር የሚፈልግና የምትፈልግ ከሆነ ቀይ መብራት ነው። ስለዚህ ከወዲሁ ነገ ቤታችሁ ጣቢያ እንደሚሆን፣ ማዕከላዊ እንደሚሆን፣ ነገ ቤታችሁ እስር ቤት እንደሚሆን፣ ነገ ቤታችሁ አንዱን ዋጋ የሚያስከፍልበት እንደሚሆን፣ ነቅሶ ቤት እንደሚሆን ማወቅ አለባችሁ። ያለ ልክ በጣም መቅናትም ይሁን ያለ ልክ መቆጣጠር አይቻልም። ምክንያቱም ማመን ያለብን ተቆጣጣሪ ያለው ባለቤት ያለው ፈጣሪ ያለው ፈቃድ ያለው ማንነት ያለው ሰው እንደሆነ የምታገቡት አውቃችሁ በነጻነት ያ ሰው ከእናንተ ጋር እንዲኖር እድል መስጠት የማትችሉ ከሆነ ይቅርባችሁ። አልደረሳችሁም፣ ጨርሱ። በትንሽ በትልቁ ቡግ የምትሉና የምትቀኑ ሰዎች ከሆናችሁ ሕፃናት ናችሁ። መብሰል ያስፈልጋል ማለት ነው። ስለዚህ ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ቀይ መብራት ነው። ሌላው በጣም የሚገርመው ወጣቶች አካባቢ በጣም የሚደንቅ ነው። እኔ ማለት ያው ትንሽ ከረም ማለት ያስፈልጋል። አንዳንድ ሰዎች በጣም ስለሚሰጡት አስተያየት አንድ አባት አንድ ጊዜ ምን አሉ፣ በጣም ወጣት ነው፣ ያወራል፣ ስለ ትዳር ያወራል፣ በጣም ጀጅ ያደርጋል ሰዎች ምናምንና የሚናገረው ነገር እውነት ነው የሚመስለው፣ የሚናገረው ነገር መጽሐፍ ቅዱሳዊ ነው፣ ግን በጣም ሲያወራ ይሄ ልጅ ድልድይ ሰርቷል ብለው ጠየቁ። ምን ማለታቸው ነው? አግብቷል ወይ ማለታቸው ነበር። አይ አላገባም ሲሉት አይ ተው በሉት አሉ። ምክንያቱም ነገ በህይወት ስትኖሩ በጣም ብዙ ነገር ነው የምትማሩት። ይሄን ልል የፈለግኩት ለምንድን ነው? ሌላኛው ቀይ መብራት በጣም ፍጹምነትን መጠበቅ፣ ፍጹምነትን ከአንደኛው ወገን መጠበቅ፣ በጣም በቃ ፍጹምነት እንከን አልባነትን መፈለግ፣ እኔ እንደዚህ አይነት ነገር አልወድም ብሎ ማስመር፣ ሰውን በጣም እንደ ፍጹም ማየት፣ ፐርፌክሽን መፈለግ አንዱ ቀይ መብራት። አይገርማችሁም? ፐርፌክሽን አሁን መጥፎ ሆኖ አይደለም፣ ግን በጣም መጠበቅ አደጋ ዋጋ ያስከፍላል። ሰው እንደ ፍጹምነትን መፈለግ፣ አንደኛው ከአንደኛው ጋር ፍጹም ሆኖ እንዲኖር ወይም ደግሞ ፍጹም በቃ ችግር አልባ ኃጢአት አልባ ድካም አልባ አድርጎ ማሰብ ዋጋ ያስከፍላል። አንዱ ቀይ መብራት ነው። ስለዚህ ያለ ልክ አንዳችንን በጣም ፐርፌክት አድርጎ እንዲኖር መጠበቅና መመኘት ዋጋ ያስከፍላል። እንደዚህ አይነት ሰዎች ዋጋ መክፈላችሁ ስለማይቀር፣ ስለዚህ ጥንቃቄ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ምክንያቱም እጮኞቻችሁ ሰዎች ናቸው፣ የምታገቧቸው ሰዎች ናቸው። ድካም ሊኖራቸው ይችላል፣ ውድቀት ውስጥ ሊገቡ ይችላሉ፣ የሚነሱ ናቸው፣ ሊስቱ ይችላሉ፣ ሊመለሱ ይችላሉ። ስለዚህ ይሄንን ማሰብ ያስፈልጋል። ፍጹምነትን፣ እንከን አልባነትን፣ እንከን የለሽነትን፣ ያለ ስህተት መገኘትን የምትፈልጉ ከሆነ እመኑኝ ቀይ መብራትም ገና እዚህም ጋር ቁጭ ብላችሁ ይሄን ማለት ከጀመራችሁ ነገ ቤታችሁ የሚፈርስ ቤት ለመስራት እየተንደረደራችሁ እንደሆነ ማወቅ ያስፈልጋል። ምክንያቱም ምንም ይሄ አንዱን የማፍቀር ዝንባሌ ሳይሆን ያለው እንከን አልባነትን እኔ የምፈልገው በጣም ፍጹምነትን ነው ምናምን የሚሉ ሰዎች፣ ፍጹምነት መጥፎ ሆኖ አይደለም፣ ግን የወደቀ ዓለም ላይ ነው የምንኖረው። ዕለት ዕለት ድጥ የበዛበት ዓለም ላይ ነው የምንኖረው። ይሄን ስንል ለሰዎች የውድቀት ወይም ደግሞ ኃጢአት መስሪያ ሊቼንሳ እየሰጠው ሳይሆን የምንኖርበት ዓለም ድጥ የሞላበት ዓለም፣ ሰዎች በተለያየ ምክንያት ችግር ውስጥ ሊወድቁ የሚችሉበት ዓለም፣ ስህተት ሊሰራ የሚችልበት ዛትሷይ መጽሐፍ ቅዱስ ሲናገር ልጆች ኃጢአት እንኳን ብትሰሩ አለ ዮሐንስ። ምን ማለት ነው? ምክንያቱም ሰው ወጥቶ እንዳይቀር ነው፣ ወድቆ እንዳይቀር ነው፣ ተሳስቻለሁ ብሎ ችግር ውስጥ ገብቶ እንዳይቀር ነው። ስለዚህ እናንተ በጣም ፍጹምነትን የምትፈልጉት ለምንድን ነው? እንከን አልባነትን የምትጠብቁት ለምንድን ነው? ፐርፌክሽን ለምንድን ነው የፈለጋችሁት? እሱ ነጋችሁን እንደሚመታው ማወቅ አለባችሁ። ይሄ ሲባል ሰዎች ይኖራሉ፣ ተጠንቅቀው ለመኖር ይሞክራሉ። ሰው ከወደቀ ግን ሩም ሊኖረን ያስፈልጋል። መነሻ ጊዜ፣ ማስተካከያ ጊዜ፣ ያበላሸውን ያጠፋውን ነገር የሚያስተካክልበትን እድል መስጠት አለብን። እንደዚህ አይነት የምህረት የፍቅር አፍቃሪ ልብ ካልያዝን ነገ ይሄ እንከን አልባነትን መፈለግ ዋጋ የሚያስከፍለን መሆኑን ማወቅ ያስፈልጋል። ምክንያቱም እንደዚህ አይነት ነገር ምን ይፈጥርባችኋል መሰላችሁ? ጓደኝነታችሁን ኃይለኛ ውጥረት ውስጥ ይከተዋል። ተጋብታችሁ ብትኖሩ ኃይለኛ ውጥረት ነው የሚኖረው። በቃ ቃጤ የተሞላ በጣም በጥንቃቄ የተሞላ የተወጠረ በጣም አስቸጋሪ ነፃነት የሌለበት ሰላም የሌለበት አየር ቤታችሁ ሊፈጥር እንደሚችል ማወቅ አለባችሁ። ይሄኛው ሌላኛው ቀይ መብራት። እንግዲህ ዛሬ ለመጨረሻ ያሰብኩት እንደ ቀይ መብራት እንድትወስዱት የምፈልገው ሌላኛው ሐሜተኛ ከሆነ አብሯቸው ያለው ሰው በጣም በሆነ ባልሆነ በሚያውቀው በማያውቀው በብዙ ጉዳዮች ላይ እየገባ የሰዎችን ችግር እያወጣ የሚያዝረከርክ ከሆነ
እንደሱ ከሆነች ወረኛ ከሆነ የሰዎችን ችግር እያወጡ የሚያሰጡ ከሆነ ሐሜተኞች ሰዎች አሉ ታውቃላችሁ። ዛሬ ሐሜተኛ ባል ያላት ሚስት ደስተኛ ትሆናለች? ሐሜተኛ ሚስት ያለው ባል ደስተኛ ይሆናል? ከየት የመጡ ይመስላችኋል? ምልክት አልነበረም? ትምህርት ቤት አልነበረም? ሻይ ቤት አልነበረም? ሲኒማ ቤት አልነበረም? ቤተክርስቲያን ስትሄዱ አልነበረም? ምልክቱን እያየን አይደል የገባ ነው። ስለዚህ ዛሬ ወጣቶች ከመግባታችሁ በፊት አጠገባችሁ ያለው ሰው እንዴት እያደረጋችሁት ያለ ሰው ሐሜተኛ ከሆነ በጣም በሰዎች በጣም ሙድ የሚይዝ አሽሟጣጭ ከሆነ ሰዎችን በጣም ይጎዳ ነገር የሚያረግ ከሆነ ሰውን የሚያማ ሰውን የሚያሳቅቅ ነገር ካፉ የሚያወጣ ከሆነ አንዱ ቀይ መብራት ነገ ቤታችሁ ውስጥ ችግር የሚፈጥርባችሁ ይሄው ጉዳይ ስለሆነ ስለዚህ ወጣቶች እንደዚህ አይነት ነገሮችን ስታዩ ልታስቡት የሚገባ ወይም ልትጠነቀቁበት የሚገባው ነገር አለ ማለት ነው። የበራ ነገር ቤታችሁ ውስጥ አለ ማለት ነው። ስለዚህ ተጠንቀቁና ይህንን ጉዳይ በጥልቀት እንድታዩት ያስፈልጋል። እንግዲህ እንደ መነሻ የተነሳሁበትን ጥቅስ ተመልሼ ልንገራችሁ። ሁለት ሰዎች ሳይስማሙ መንገድ መሄድ ይችላሉ ወይ ነው የሚለው። ሳይስማሙ ማሄዱ ከሆነ ዛሬ ያልተስማማችሁ ከሆነ መቆም አለባችሁ፣ መሄድ አትችሉም ማለት ነው። ያልተስማማችሁበት ጉዳይ መስተካከል የሚችል ወይም መቀባበል የምትችሉበት ጉዳይ ካልሆነ ችግር ሐሜተኛ ሰው ትፈልጋላችሁ? በሆነ ባልሆነ ሰውን የሚያሽሟጥጥ ሰውን ዛሬ አሽሟጣጭ እናቶች፣ አሽሟጣጭ አባቶች ከየት የመጡ ይመስላችሁ? ስንት ልጆች ናቸው በወላጆቻቸው የሚሸማቀቁት? ስንት ሰዎች ናቸው በአባቶቻቸው በእናቶቻቸው የሚሸማቀቁት? ሰዎችን በአላፊ አግዳሚን የሚያሽሟጥጡ፣ በአላፊ አግዳሚ ሙድ ሊያዝ የሚሉ፣ በአላፊ አግዳሚ የሆነ ነገር ሊዝራ የሚሉ ሰዎች የሉም? እነዚህ ነገሮች እንዳይፈጠሩ ነገ ከየትም አይመጣም። እናንተ ሰፈር ያሉት አባቶችና እናቶች በሙሉ አንድ ቀን ወጣቶች ነበሩ። ዛሬ በጣም የሚታመሙ ባለትዳሮች ባሎች በሉ ሚስቶች በሉ አንድ ቀን ወጣቶች ነበሩ። ልክ እንደናንተ ወጣቶች ነበሩ። ልክ እንደናንተ ስራ አልነበራቸውም። ልክ እንደናንተ ነገን ተስፋ ያደርጉ የነበሩ ናቸው። ዛሬ ትልልቅ ሆነው ቤተሰብ መስርተው ልጆች ወልደው የምታዩቸው አባቶችም ይሁን እናቶች በሰፈራችን ያሉ ትልልቅ የምትሏቸው ሰዎች በሙሉ አንድ ቀን ወጣቶች ነበሩ እንደናንተ። ዛሬ የምትሸማቀቁበት አባት እናንተ ሰፈር የለም። እሱ ሰውዬ ወጣት ነበረ። የእሱ ሰውዬ ሚስት ይህን ሰውዬ ስታገባው ያየቻቸው ቀይ መብራቶች ነበሩ። ነገር ግን አንድ ምስኪንነት አለ። ብዙ ሰው የሚያደርገው ስህተት ሲገባ ይቀየራል፣ ሚስት ሲያገባ ይለወጣል ብለው ሰዎች ይህን ነገር ይመክራሉ። እንደዚህ አይነት ነገር በጣም ጥንቃቄ የሚያስፈልገው ነገር ነው። ስለዚህ ወጣቶች ዛሬ በህይወታችሁ ውስጥ ተስማምታችሁ ልትሄዱ ማትችሉ ከሆነ ነገ የምትሸማቀቁበት ነገር ዛሬ እዚህ ጋር ቆም የምደክመው እናንተ ነጋችሁ እንዳይበላሽ ነው። ዛሬ ላይ ነገን እየሰራን ዛሬ ላይ ነገ የለቅሶ ቤት እንዳይሆን ቤታችሁ፣ ዛሬ ላይ ነጋችሁ የሐዘን ቤት እንዳይሆን፣ ዛሬ ላይ ነገ የምትፈቱት ቤት የምታፈርሱት ቤት እንዳይሆን፣ ዛሬ ላይ ነገ እናንተ የምትወልዷቸው ልጆች ግራ እንዳይገባቸው፣ ምድር ላይ ግራ እንዳይገባቸው። ዛሬ ስንት ወጣት ነው ግራ የገባው? ስንት ልጆች ናቸው ግራ የገባቸው? ስንት ልጆች ናቸው ራስ ስለማጥፋት የሚያስቡት? ስንት ልጆች ናቸው ቀን የጨለመባቸው ትምህርት ቤት ሄደው የሚተኙ ጭልም ያለባቸው ቀን የጨለመባቸው? የባልና ሚስቶቹ ችግር ልጆቹን እንዴት ፈልገው አልመጡም? እናንተ ናችሁ ጠርታችሁ ያመጣችኋቸው። ዛሬ ወጣቶች በደንብ ስሙኝ። እነዚህ ልጆች የሚሸማቀቁ ልጆች ባለቤቶች አባትና እናት እንዳትሆኑ ነው ማወራው። ዛሬ በጣም ብዙ ሰዎች ምን ነው ድሮ እኔ ከማግባቴ በፊት ብትኖር ኖሮ፣ ምን ነው ያኔ እኔ የዚህ ነገር ውስጥ ከመግባቴ በፊት አንተም ባቅ ኖሮ የሚሉ ሰዎች አሉ። እውነታቸውን ነው። ደግሞ ምናልባት እንደዚህ የነገራቸው ሰው አልነበረ። ዛሬ እኔ ይሄን የምናገርበት ምክንያት ስለ ቀዩ መብራት የምናገርበት ምክንያት እንዳትጥሱት ነው። በህይወታችሁ ህይወት የምርጫ ጉዳይ ነው። ዛሬ የምትመርጡትን የምትወስኑትን ነገር በደንብ አስቡ። ዛሬ በህይወታችሁ ነገ የሚደርሰውን ነገር ዛሬ የሚያቻኩላችሁ ሰው ከሆነ እንደሱ እንደ ቀይ መብራት ውሰዱት። አትጣደፉ። ህይወታችሁን አታበላሹ። ለመኝታ የሚያንገበግባችሁ ከሆነ አብራችሁ እንድትተኙ በጣም የምትፈልግ ከሆነ ቆም በሉ። ቀይ መብራት ነው። ለምን ካላችሁ ሳታገቡ ትወልዳላችሁ። ህይወታችሁ ይበላሻል። ሳታገቡ ከወለዳችሁ ደግሞ ለመጋባትና አብሮ ለመኖር በጣም ትቸገራላችሁ። ምክንያቱም በጣም ብዙ ዋጋ ቤተሰቦቻችሁ ያዝኑባችኋል። አጠገባችሁ ያሉ ጓደኞቻችሁ፣ ሌሎች አካባቢያችሁ ማህበረሰብ ያዝናል። የእናንተ ህይወት ስብራት ውስጥ ይገባል። ከዛ ደግሞ ሳትወዱ በግዳችሁ ሲንግልማ የምትሆኑበትን እድል ይፈጥራል። ሲንግልማምነት እኮ ኬትም መጥቶ አይደለም እኮ፣ እርግማን እኮ አይደለም፣ የእርግማን ውጤት እኮ አይደለም። ሰዎች በእምነት
ይህንን ጥንቃቄ ሳያደርጉ በሚሄዱበት መንገድ ላይ የሚፈጠሩ ልጆች ናቸው። ወይም ደግሞ በትክክለኛ ምርጫ ሳይመርጡ ገብተው የሚፈቱ ሰዎች ውጤት ናቸው። ወይም ደግሞ በሞት ምክንያት ባሎቻቸውን ሚስቶቻቸውን አጥተው የሲንግል የመሆን ግዴታ ውስጥ ይወድቃሉ። እናንተ ግን በመዝረክረክ ባለማወቅ ይህን ጉዳይ ልብ ባለማለት እዚህ ችግር ውስጥ እንዳትገቡ ነው እዚህ ጋር የቆምኩት። ነጋቸው የለቅሶ እንዳይሆን ነው እዚህ ጋር የቆምኩት። ነገ ግራ እንዳይገባችሁ ነው እዚህ ጋር የቆምኩት። ስለዚህ ወጣቶች እዚህም ያላችሁ በልዩ ልዩ ስፍራ ሆናችሁ የምትሰሙኝ ዛሬ ጓደኝነታችሁ ምን ይመስላል? ጓደኝነታችሁ ምን ይመስላል? የሚጎደፍር ሰው፣ የሚያብድ ሰው፣ በየቦታው ስሜቱን መቆጣጠር የማይችል ሰው፣ አስጨናቂ ሰው፣ ጉልበተኛ ሰው፣ ምንም ሐሳብ የማይሰማ ሰው፣ እንደዚህ አይነት ሰው ዴት እያደረጋችሁ ከሆነ ቁሙ። ነገ ሌሊት የሚያሯሩጣችሁ ሰውዬ ይሄ ሰውዬ ዛሬ ራሷን የማትቆጣጠር በሆነ ባልሆነው የምትፈነዳ ሌላም ነገር የምታደርግ ከሆነች ቁም። ህይወታችሁ እንዳታበላሹ። እግዚአብሔርን መፍራቱን፣ ራሱን መግዛቱን፣ ስሜቱን መግዛቱን፣ ሰብዕናው የተገነባ መሆኑን፣ ሐሳብ ማክበር የሚችል መሆኑን፣ በትክክል ተናግሮ በትክክል መስማት መቻሉን እርግጠኛ ሁኑ። ስለዚህ ወጣቶች ነጋችሁን ዛሬ ታደጉት። የሚበሩትን መብራቶች በደንብ እዩዋቸው። የበሩላችሁ መብራቶችን እያያችሁ ተከተሉ። እግዚአብሔር ለሰው ሁሉ ምሪትን የሚሰጥ አምላክ ነው። የምትሰሙት ከሆነ እግዚአብሔር ሳይናገር ምንም ነገር በሕይወታችሁ ሆኖ አያውቅም። በጣም ብዙ ወጣቶችም ይሁን ትልልቅ ሰዎች ታውቆኝ ነበረ፣ እንደዚህ አይነት ስሜት ነበር እኔ ውስጥ እማይላለ ወይ? ቼክ አድርጉ እስቲ በሕይወታችሁ የሆኑ ስህተቶቻችሁን ቼክ አድርጉ። አልታወቃችሁም ነበር? በልባችሁ ላይ አንድ ኮንፈርሜሽን አልነበረም? መንፈስ ቅዱስ የሆነ ነገር ሰጥቷችሁ አልነበረም? እሱን ኢግኖር አትግጩት። በምታዩት ነገር አትወሰዱ። እግዚአብሔር ልጆቹን ይመራል። መጽሐፍ ቅዱስ ደግሞ እንደ ክርስቲያን በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ናቸው። በጎቼ ድምፄን ይሰማሉ፣ ይሰሙኛል፣ ይከተሉኛል የሚለው ጌታ ኢየሱስ ምን አለ? ሁላችሁም እኔን ስሙኛል። ለነፍሳችሁ ረፍት የምትፈልጉ ከሆነ፣ ነጋችሁ ሰላም እንዲሆን የምትፈልጉ ከሆነ፣ እናንተ ደካሞች የከበዳችሁ ህይወት የከበዳችሁ ነገር የጨለመባችሁ ራያችሁ ላይ ቀንበር የተሸከማችሁ ግራ የገባችሁ ተስፋ የቆረጣችሁ ወጣት በልዩ ልዩ ስፍራ ያላችሁ ኃጢአት ያደከማችሁ ሱስ ያደከማችሁ መከራ ችግር ስራ ማጣት ያደከማችሁ ኑ ወደ ጌታ። ጌታ ኢየሱስ ምን አለ? እኔ አሳርፋችኋለሁ። እኔ የዋህ ነኝ በልቤም ትሁት ነኝ። ሁላችሁም ደግሞ ከእኔ ተማሩ ለነፍሳችሁ ረፍት ታገኛላችሁ። እኔ እያወራሁ ያለሁት ለነፍሳችሁ ረፍት እንድታገኙ እንዳትቅበዘበዙ፣ እየበላችሁ እንዳይረባችሁ፣ እየጠጣችሁ እንዳይጠማችሁ፣ ለብሳችሁ እንዳይበርዳችሁ፣ እየኖራችሁ ባዶነት እንዳይሰማችሁ፣ እየኖራችሁ ምን አትሆኖ ሰው ራሱ ዛሬ የሚያጠፋው እስኪባል ድረስ በጣም ብዙ ነገር ያላቸው ሰዎች ራሳቸውን እያጠፉ ነው። ግድ የላችሁ። ዛሬ የነገርኳችሁ ነገር ስሙትና በሕይወታችሁ እርምጃ ወሰዱበት። ይሄ ቀይ መብራት ነው። ዛሬ መለስ በሉና ግንኙነታችሁን ቼክ አድርጉ። ማንም አያስገድዳችሁ። ዛሬ የምትወስኑት ውሳኔ ነጋችሁን ይወስናል። ግድ የላችሁ። ስትጀምሩ ከተሳሳታችሁ ስትጨርሱ ልክ ልትሆኑ አትችሉ። እንደ አንድ ግንበኛ ውሃ ልክ ሲስብ የውሃ ልክ ሲባጎውን ሲስበው መነሻው ጋር ስህተት ከሰራ ሲጨርሰው ፖሊስ ኳድራው በጣም ሰፊ ነው፣ ትልቅ ነው የሚሆነው። ነጋችሁ ሰፊ ስህተት እንዳይሆን፣ ሰፊ ችግር ቤታችሁ ውስጥና ኑሯችሁ ውስጥ ቀናችሁ ላይ ዘመናችሁ ላይ እንዳይመጣ ዘመናችሁን የሚታደግ እውነት ይሄ ነው። ሳይስማሙ መንገድ ይሄዳሉ። ከእግዚአብሔር ጋር ተስማሙ። እርስ በርሳችሁ መስማማታችሁን እርግጠኛ ሁኑ። አንዱ ለአንዱ ያለውን አክብሮትና ፍቅር ቼክ አድርጉ። አስተሳሰቡን ቼክ አድርጉ። ይህን አድርጋችሁ ፍጻሜያችሁ እንዲያምር እግዚአብሔር ዘመናችሁ እንዲባርክ፣ ይህንን በማድረግ ነገ ከጥፋት እግሮቻችሁ እንዲከለከሉ፣ ከሸካራ መንገድ እግራችሁ ከውድቀት እንድትድኑ ነው የማወራው። እግዚአብሔር ማስተዋል ይስጠን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እንጸልይና እንጨርስ። አብረን እንጸልያለን። ቅዱስ አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክትን ሰጣቸው ተብሎ እንደተጻፈ ልጆችህ ከቀስት እንዲያመልጡ፣ ከለቅሶ እንዲያመልጡ፣ ከሐዘን እንዲያመልጡ፣ ከውድቀት እንዲያመልጡ፣ እግዚአብሔር ሆይ ከምሬት ከጥፋት እንዲያመልጡ ዛሬ ላይ ምልክት እየሰጣቸው እግዚአብሔር ሆይ እየመጣ መንገዳቸውን እያሳየ ስለሆነ እጅግ አድርጌ አመሰግንሃለሁ። ከነገ ለቅሶ ከነገ ዋይታ ልጆችህን ታደግ፣ ሕዝብህን ታደግ፣ ቅዱሳንን ታደግ፣ ወጣቶችን ታደግ። እግዚአብሔር ሆይ ይህን ስለምታደርግ እጅግ አድርጌ አመሰግንሃለሁ። የሰማነው ይሄ እውነት በልባችን ገብቶ ፍሬ እንዲያፈራ፣ ትውልድን እንዲታደግ፣ ሕዝብህ እንዲድን፣ ልጆችህ ነፃ እንዲወጡ፣
ከሐዘን ከለቅሶ ከመከራ ከጥፋት እግሮቻቸው እንዲመለሱ በኢየሱስ ክርስቶስ ስም እለምንሃለሁ። ስለሰማኸኝ እጅግ አድርጌ አመሰግንሃለሁ። እዚህም ያሉትን በልዩ ልዩ ስፍራ ያሉትን ሕዝብህን እንድትባርክ ቅዱሳን እንድትባርክ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ስለሰማኸኝ ተባረክ። ክብር ሁሉ ላንተ ይሁን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ሁሉ ይባርክ፣ ከፊታችሁ ይቅደምላችሁ፣ ፍጻሜያችሁን ያሳምርላችሁ። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።